በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከድንጋይ ናዳ በላይ የገነነ ፍቅር የመጀመሪያው ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ። ቅዱስ እስጢፋኖስ ሆይ በመከራ መሃል ፈገግታ፣ በድንጋይ መሃል አበባ፣ በሞት ጥላ ውስጥ ሕይወት ነበርክ። አንተን ለማድነቅ ቃላት ከየት ይምጡ? አንደበትስ ክብርህን ለመግለጽ እንዴት ይቻላቸዋል? በዚያች አስጨናቂ ሰዓት ከበው የያዙ ሰዎች ፊታቸው በጥላቻ ሲጠቁር፣ ያንተ ፊት ግን እንደ እግዚአብሔር መልክ ያበራ ነበር። ምድራዊው መከራ ሰማያዊውን ቁንጅናህን አልቀማህም። አንተ እኮ ድንጋይን በዳቦ ስድብን በምርቃት ጥላቻን በፍቅር የለወጥክ የጥበብ ሰው ነህ። ዓለም ጨክናብሳለች፣ አንተ ግን ፈገግ ብለህ ጌታ ሆይ አልክ። እነርሱ ሊገድሉ ሲጣደፉ፣ አንተ ግን ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አየህ። ቅዱስ እስጢፋኖስ ሆይ የአንተ ዓይኖች ምንኛ የታደሉ ናቸው። ድንጋይ ወርዋሪዎችን ሳይሆን ክብር የሚሰጠውን ጌታ ተመለከቱ። እንዴት ያለ ልብ ነው ያለህ! እንዴትስ ያለ አንጀት ነው የተሰጠህ! ስጋህ እየተቀጠቀጠ ደምህ እንደ ጎርፍ እየፈሰሰ እስትንፋስህ ልትወጣ ስትል ስለ ራስህ መዳን አልተማጸንክም፣ ስለ ገዳዮች ምሕረት ጠየቅክ እንጂ። ጌታ ሆይ ይህንን ኃጢአት አትቁጠርባቸው አልክ። ይህ ቃል፣ ይህ ጸሎት ከድንጋዩ ጩኸት በላይ ገዝፎ ሰማይ ጠቀሰ። ጥላቻን በፍቅር ድል የነሳ፣ ሞትን በይቅርታ ያሸነፍክ ኃያል ጀግና ቅዱስ እስጢፋኖስ ሆይ አንተ እኮ ለክርስትና መሠረት፣ ለሰማዕታት አለቃ፣ ለዲያቆናትም ሞገስ ነህ። ያፈሰስከው ደም ለቤተ ክርስቲያን ዘር ሆነ፣ የፈሰሰው እንባ ለምዕመናን ብርታት ሆነ። እናመሰግንሃለን ስለ ጽናትህ፣ ስለ ፍቅርህ፣ ስላስተማርከን የይቅርታ ትምህርት ከልብ እናመሰግንሃለን። ቅዱስ እስጢፋኖስ ሆይ እንወድሃለን። የምንወድህ በከንፈር ብቻ አይደለም፣ በመከራ ጊዜ መጽናኛችን፣ በጭንቀት ጊዜ መረጋጋታችን ስለሆንክ ነው። አንተ እኮ የነገረ መለኮት ሊቅ፣ በጸጋና በሞገስ የተሞላህ መንፈስ ቅዱስ ያደረብህ ቅዱስ ዕቃ ነህ። የአይሁድ ምክር ቤት በጥበብህ ሲረታ፣ አንተ ግን በትሕትና አሸነፍክ። እነርሱ ጆሮአቸውን ደፈኑ፣ አንተ ግን ልብህን ለሰማይ ከፈትክ። ያንተ ሞት ሐዘን አይደለም፣ ያንተ ሞት ሰርግ ነው። ከምድራዊ ድካም ወደ ሰማያዊው ዕረፍት የተሸጋገርክበት፣ ከቅዱሳን መላእክት ጋር የተቀላቀልክበት የድል ቀን ነው። ቅዱስ እስጢፋኖስ ሆይ አሁን በፊትህ ቆመን እንለምንሃለን። የሰማዕታት አባት ሆይ እባክህ ወደኛ ተመልከት። ዛሬም ዓለም ድንጋይ ትወረውርብናለችና የኑሮ ድንጋይ፣ የጭንቀት ድንጋይ፣ የፈተና ድንጋይ ይወርድብናል። ጉልበታችን ሲዝል፣ አቅማችን ሲደክም፣ ተስፋችን ሲጨልም፣ እባክህ አንተ ወደ ሰማይ የመመልከትን ጸጋን አሰጠን። ቅዱስ እስጢፋኖስ ሆይ ተማጽነንሃል። ልባችን ከድንጋይ ይልቅ ደንዳና እንዳይሆን፣ ይልቁንም እንዳንተ ይቅር ባይ እንዲሆን እርዳን። ያ በድንጋይ ናዳ ውስጥ የበራው ፊትህ ዛሬም በጨለማው ሕይወታችን ውስጥ ብርሃን ይሁንልን። አደራህን ስለኛ ለምንልን። የፍቅርን ጥግ እንዳሳየህ ለእኛም ፍቅርን አስተምረን። በጸሎት ጥላ ስር አሳርፈን፣ ምልጃህ አይለየን፣ ቃል ኪዳንህ ይጠብቀን። ክብር ለሚገባው ክብርን እንሰጣለን። የመጀመሪያው ምስክር፣ የፍቅር ሐዋርያ፣ የይቅርታ ንጉሥ ቅዱስ እስጢፋኖስ ሆይ ስምህ በሰማይም በምድርም የከበረ ነው። ትናንትም ዛሬም ለዘላለምም እናከብረሃለን፣ እናገንሃለን። በረከትህ በእኛና በቤተሰባችን በሀገራችን ላይ ይደር። ክብር ለእግዚአብሔር ይሁን፣ ክብር ለቅዱሳኑ ሁሉ ይሁን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ እስጢፋኖስ ዘወርሃ ታኅሣሥ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በተባረከ ወርሃ ታኅሣሥ በ17ኛው ቀን የሚጸለይ የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት የቅዱስ እስጢፋኖስን የገድሉንና የሰማዕትነቱን ነገር መናገር እንጀምራለን። የንዑድ ክቡር ሊቀ ዲያቆናት የቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችሁ ሕዝበ ክርስቲያንና ከእኔ ጋር ይሁን ለዘላለሙ አሜን። አስቀድመን በኅዳር ወር እንደተናገርን ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ በምድር ላይ ወድቆ ወደ አምላኩ እግዚአብሔር እየሰገደ
በፍጥረት ሁሉ ላይ ሥልጣን ያለህ አምላክ አንተ ብቻ ነህ አለ። ይህንን በተናገረ ጊዜም ታላቅ ድንጋጤና እጅግ ንውጽውጽታ ሆነ። በተሰበሰቡትና በዚያ በቆሙት ሁሉ ላይ ፍርሃት አደረባቸው። ሰማዩ በጥቁር ጭጋግ ተሸፈነ። የተሰበሰቡ ሰዎች ሁሉ የልዑል እግዚአብሔርን ኃይል ያውቁ ዘንድ ይህ ተጠራጣሪ ናዖስን ከምድር በታች አውርዱት የሚል የመልአከ እግዚአብሔር ድምፅ ተሰማ። መልአከ እግዚአብሔርም ከሰማይ ተገልጾ በእጁም የእሳት ጅራፍ ይዟል። በናዖስ ላይ ያደረውን ክፉ ሰይጣንና ይህ መሰሪ ናዖስ የተቀመጠበትን ዙፋን ቁልቁል ወደ ታች ገለበጠው። ያን ጊዜም ናዖስ መሰሪ ከደመናት በላይ ወደ ምድር ወድቆ አጥንቶቹን በየትንሹ ተቀጥቅጠው ደቀቁ። ያን ጊዜም የተሰበሰቡት ሁሉ ምድር ከእነርሱ ድምፅ የተነሳ እስክትናወጥ ድረስ ቃላቸውን አሰምተው ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ስሙን የሚሰብክለት የክርስቲያን አምላካቸው ታላቅ ነው እያሉ ጮኹ። እግዚአብሔርንም አመሰገኑት። በዚህችም ቀን 300,000 ነፍሳት በጌታችንና በመድኃኒታችን በአምላካችንም ኢየሱስ ክርስቶስ አምነው ተጠመቁ። ኤፌሶናዊ መሰሪ አርዱማዎስም ባልደረባው መሰሪ ናዖስን ባየ ጊዜ ለከበረ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሰግዶ በጌታችን በኢየሱስ ክርስቶስ የታመንህ አገልጋይ መምህር ሆይ እርጉም ሰይጣናዊ ሐሳብ ከእኔ ይርቅ ዘንድ የሕያው እግዚአብሔር ልጅ የክርስቶስን የማዕተብ ሕይወት መድኃኒትን ትሰጠኝም ዘንድ እለምንሃለሁ አለው። ቀዳሜ ሰማዕት ንጹሕ ቅዱስ እስጢፋኖስም እንኪያስ በእግዚአብሔር እመን ምስጋናንም አቅርብለት አለው። የቅዱስ እስጢፋኖስ አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ በቅዱስ ቃለ ወንጌሉ እንደተናገረው ኤፌሶናዊው አርዱማዎስን በአብና በወልድ በመንፈስ ቅዱስ ስም አጠመቀው። ከዚያች ሰዓት ጀምሮም ኤፌሶናዊ አርዱማዎስ ቀዳሜ ሰማዕት ቅዱስ እስጢፋኖስን እየተከተለ እግዚአብሔርን ያገለግል ጀመር። ከዚህ በኋላም ይህ አርዳማዎስ የዚያ ከንቱ መሰሪ ባልደረባው ናዖስን ከተራራው አጠገብ ወድቆ ከዋሻ ውስጥ ሸቶ ተበላሽቶ አይቶ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ይህን የሞተ ባልንጀራው ናዖስን ከሞት ያስነሳለት ዘንድ እጅግ አብዝቶ በግልጥ ለመነው። ስለ ክርስቶስ የሚመሰክር ንዑድ ክቡር ቅዱስ እስጢፋኖስም ናዖስ ዳግመኛ እንዳይስት መናፍቅም ነውና ስቶ ሕዝቡንም ያስታልና ጥፋትን ወደ ተመላ የሐሰት ሃይማኖትም አታሎ ይወስዳቸዋልና በጌታችን በኢየሱስ ክርስቶስ ከማመንም አርቆ በሥራዩ ያስታቸዋልና ይህን የክርስቶስን ጠላት ናዖስን አላስነሳውም። በመጽሐፈ ነገሥት የሚወደኝን እወደዋለሁ፣ የሚያቃልለኝንም አዋርደዋለሁ። ስለዚህም በክፉ ሥራቸው እግዚአብሔርን የሚበድሉ ለዘላለም የተዋረዱና የተጎሳቆሉ ይሆናሉ። እነርሱ ከእግዚአብሔር ርቀው ጠፍተዋልና ለሰይጣንና ለርኩሰቱም ታዘዋልና። ናዖስም የሥራውን ዋጋ ኀፍረትንና ጉስቁልናን መከራንም ስለ ክፉ ሥራው ይቀበል ዘንድ ተወው፣ አላስነሳውም አለው። በዚህ ጊዜም አርዳማዎስ መምህሬ ሆይ ይቅርታን አድርገህለት ከክፉ ሥራው ተመልሶ ንስሐ ገብቶ ኃጢአቱ ይሰረይለት ዘንድ በእርሱ ላይ ጸልየህ ከሞት እንድታስነሳው እለምንሃለሁ ብሎ ንዑድ ክቡር ቅዱስ እስጢፋኖስን ለመነው። ከፈጣሪው ርኅራኄን የተማረ ሩሩ የሚሆን ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስም የደቀ መዝሙሩ አርዳማዎስን ልመናና እንባውን በተመለከተ ጊዜ ስለ አርዳማዎስ ሲል እራራ። ሞቶ ሥጋውን መሽተት ከጀመረ 3 ቀን የሆነው የመሰሪ ናዖድ በድን ወደሚገኝበት ወደ ተራራው አጠገብ ሄደ። የታመነ አርዳማዎስ ግን ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስን ተከትሎት ነበር። በኢየሩሳሌምና በየአውራጃው ታላቅ ዕውቅናና ወገንም ነበረውና ከምዕመናን ሕዝብ ብዙዎች ተሰብስበው ተከተሉት። ሰው ሁሉ በየራሱ እግዚአብሔርን ያመሰግኑ ነበር። ንዑድ ክቡር ቅዱስ እስጢፋኖስም እጁን ወደ ሰማይ ዘርግቶ በዕብራዊ ቋንቋ ስለ ክፉ መዋቲ ናዖስ ይጸልይ ጀመር። ጸሎቱን በፈጸመ ጊዜም በግንባሩ በምድር ላይ ሰግዶ ናዖስ ሆይ በጌታችን በኢየሱስ ክርስቶስ ስም ተነስ ብሎ በእጁ ይዞ አስነሳው። ናዖስም በሕይወት ተነሳ። ንዑድ ክቡር ቅዱስ እስጢፋኖስን በተመለከተ ጊዜ በላዩ አድሮበት የነበረው መሸበር ሁሉ ተወገደለት። ቅዱስ እስጢፋኖስ በጌታችንና በመድኃኒታችን ኢየሱስ ክርስቶስ ስም በውስጡ የኖርሽበት የገሃነም ሽብርና ፍርሃት ከአንተ ዘንድ ይራቅ አለው። ያን ጊዜም ናዖስ ተጽናና፣ ፍርሃትና መሸበሩም ተወግዶለት አቤቱ እግዚአብሔር የመረጠህ ቅዱስ እስጢፋኖስ ሆይ
አንተም ባየሁባት ሰዓት ስለ ነፍሴ ራርተህ ከሲኦል ከጥልቁ አድነሃታልና አምላክህ እግዚአብሔርም በአንተ አማላጅነት ይቅር ብሎኛል። እኔ ቀድሞ እርሱ ያደረገልኝን ቸርነቱን አላወቅሁም ነበር። እነሆ ዛሬማ የፀሐይንና የጨረቃን የከዋክብቱንም ብርሃን አይ ዘንድ አበቃኝ። ደመናትንና ነፋሳትን ውሆችንና በበረሃ ያሉትን የፈጠረ እርሱ ነው። ከፍሬያት ምድር ጋር እሊህን ምግብ አድርጎ ሰጥቶኛልና ከይቅርታውና ከገናንነቱ ብዛት የተነሳ ይህንን ሁሉ አድርጎልኛል። እኔ ግን ካድሁት። እኔ ከቶ ተሳዳቢ ሰው ነበርሁና በምሠራው ሥራ ሁሉ ከእርሱ ተለይቼ ቁጡ ሆንኩ። ይህንን ሁሉ ሳደርግም ሰይጣን መልካም አድርጎ ያሳየኝ ነበር። በሞትኩ ጊዜም በገሃነማዊ የሲኦል ጨለማ ውስጥ ተጣልሁ። ስቃይና መከራም ከበቡኝ። ሰውስ ክፉና አሳቃቂ ስቃይን የተመላ ያንን የገሃነም ስፍራ ከሚያይስ በዚህች ዓለም ባይፈጠር በተሻለው ነበር። የእግዚአብሔርን ትእዛዝ የካዱ ሁሉ ወደ ገሃነም ይወርዳሉና ለዚህ ዓለምና በውስጡ እየኖሩ ለሚበድሉ ሁሉ ወዮላቸው፣ ወዮት አለባቸው። ይህ ፍርድ ለሚጠብቃቸው ኃጥአንና መናፍቃን ሁሉ እንግዲህ ፍስሐ ገጽ የሚያበራ መቅረዝን የመሰልህ ንጹሕ ልቦናን የተመላህ አባቴ ቅዱስ እስጢፋኖስ ሆይ ከዚህ በኋላ ተመልሼ ወደዚያች የስቃይ ስፍራ ከመግባት እድን ዘንድ ማዕተበ ሃይማኖት የሆነች ጥምቀተ ክርስቶስን ታድለኝ ዘንድ እለምንሃለሁ አለው። ያን ጊዜም የጌታችን የኢየሱስ ክርስቶስ ሰማዕት ቅዱስ እስጢፋኖስ በአብና በወልድ በመንፈስ ቅዱስ ስም አጠመቀው። የማህየዊ ክርስቶስ ቅዱስ ሥጋውንና ክቡር ደሙንም ሰጥቶ በማዕተበ ክርስትና ጸናው። ቅዱሳት የእግዚአብሔር ትምህርታትንም መከረው። ይህ መሰሪ ናዖስም የጥንቆላ መጻሕፍቱን ሁሉ ሰብስቦ አምጥቶ በዚያ በተሰበሰቡት ምዕመናን ሁሉ ፊት በእሳት አቃጠላቸው። ፍጹም ምስጋና በሚገባው እግዚአብሔር አብና በይቅር ባይ እግዚአብሔር ወልድ ዋህድ በማህያዊ በእግዚአብሔር መንፈስ ቅዱስም የሚታመን ፍጹም ክርስቲያን ሆነ። ስለ ጌታችንና መድኃኒታችን ስለ አምላካችንም ስለ ኢየሱስ ክርስቶስ የመሰከረ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከእኔ ጋር እንደዚሁም ይህንን ጸሎት ከሚከታተሉት ከወገኖቼ ከሁሉም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በእውነት ጸሎቱና በረከቱ ለዘላለሙ ከሕይወት ጥፋት አድኖን በላዩ ዓለም ከጻድቃን ጋር እንድንኖር ሰማያዊ ርስትን የሚያሰጥ ይሁንልንና ቀዳሜ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። አምላካቸው እግዚአብሔርን የማይፈሩ ኩራተኞችና ትዕቢተኞች የሆኑ ሰዎች በአንዲት አገር ነበሩ። ቆሬና ዳታን አቤሮንም የእግዚአብሔርን ቤት እንደደፈሩ በካህኑ አሮን ላይም እንደተነሱ እሊህ ሰዎችም ይልቁን ለተንኮል የፈጠኑ ናቸውና የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት የቅዱስ እስጢፋኖስ መቅደስን ይደፍሩ ዘንድ አሰቡ። መቅደሰ እግዚአብሔርን የተዳፈሩ እሊህ ዳታንና አቤሮን እግዚአብሔር ያከበራቸው ካህኑ አሮንና ነቢዩ ሙሴን ባስቆጧቸው ጊዜ ምድር አፏን ከፍታ እቡይ ዳታንን ውጠዋለች። አቤሮንንም ትዕቢትና መታደርን ከተመሉ ወገኖቹ ጋር በውስጧ ቀብራቸዋለች። እሊህ ክፉ ሰዎች ግን ከዚያች አገር ሰዎች ማንም ማን ሳያያቸው በዝግታ ተሸሽገው የልዑል እግዚአብሔር ማደሪያ ታቦትን ይሰርቁ ዘንድ ወደ ንዑድ ክቡር ወደ ቀዳሜ ሰማዕት ሊቀ ዲያቆናት ወደ ቅዱስ እስጢፋኖስ ቤተ ክርስቲያን በድፍረት ገቡ እንጂ። ነገር ግን የእግዚአብሔርን ታቦተ ሕጉ ስለተዳፈሩ ኢሎፍላውያንና ዖዛ ተቀስፈው እንደታሰሩ ቀድሞ እቡየ ሕሊናና መሰሪውን ለአጋንንትም የሚሰዋ ጠንቋይ ናዖስን የጣለው ቀዳሜ ሰማዕት ቅዱስ እስጢፋኖስ ወደ ቤተ ክርስቲያኑ በድፍረት የገቡ እሊህ ሰራቂዎች ወደ ግራም ቢሆን ወደ ቀኝም ቢሆን እንዳይንቀሳቀሱ እጆቻቸውንና እግሮቻቸውን ማስሯቸዋልና መንቀሳቀስ አልቻሉም፣ እንደ በድን ሆነው ቀሩ እንጂ። ነቢየ እግዚአብሔር ሳሙኤል በመጽሐፉ እንደነገረን የቅድስቲቱ ታቦተ ሕግ ክብሯ እጅግ የበዛ ነው። በኪሩቤል አድሮ የሚኖር በአገልጋዮቹ ቅዱሳን ሱራፌልም የሚወደስ የኃይል ባለቤት እግዚአብሔር ማደሪያ ቅድስት ታቦተ ሕግን ያመጧት ዘንድ ነቢየ እግዚአብሔር ንጉሥ ዳዊት ከሰራዊቱና ሕዝብ ጋር ተነስቶ ሄደ። ይህችን ቅድስቲቱን ታቦተ እግዚአብሔርም በሰረገላ ላይ ጭነው በእግዚአብሔር ፊት በገና እየደረደሩ እያሸበሸቡ በከበሮና በጽናጽል በእንቢልታም ያመሰግኑ ነበር። ያን ጊዜም ዖዛ በስንፍናው ይይዛት ዘንድ በዚህች ቅድስቲቱ ታቦተ እግዚአብሔር ላይ እጁን በዘረጋ ጊዜ እግዚአብሔር ተቆጥቶ ዖዛን ቀሰፈው። ዖዛም በዚህች ቅድስቲቱ ታቦተ እግዚአብሔር አጠገብ በእግዚአብሔር ፊት ሞተ። ዛሬስ ግን ወደ ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በድፍረት ተሸሽገው የገቡ እሊህን ሰዎች
በንዑድ ክቡር ቀዳሚ ሰማዕት በቅዱስ እስጢፋኖስ አማላጅነት እግዚአብሔር ታገሳቸው። እግዚአብሔር መዓቱ የራቀ ትዕግስቱ የበዛ ነውና። በማግስቱም የሀገሩ ሰዎች በወጡ ጊዜ ታቦቱን ሊሰርቁ የነበሩ እሊህን ሰዎች አግኝተው ያዟቸው። በዚች ሀገር ሰዎች ልመናም የእሊ ሌቦች ሕይወታቸው ተረፈ። የዚያች ሀገር ሰዎችም ደጎችና ቅኖች ናቸውና ከእንግዲህ ደግመው እንዳይስቱ ንስሐም እንዲገቡ መከሯቸው። ድህነትን በምታሰጥ በቅድስት አማላጅነቱ ቤተ ክርስቲያኑን ከሚሰርቁ ሰዎች እጅ ቤተ ክርስቲያኑን የጠበቀ ንስሐ በገቡ ጊዜ ከአምላኩ እግዚአብሔር ዘንድ ምሕረትን ያሰጣቸው የንዑድ ክቡር ቀዳሚ ሰማዕት የሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ይሁን ዘውትር በየጊዜውና በየሰዓቱ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ኃይለ ሚካኤል ፍቅርተ ማርያምና ወለተ መስቀል ትርሲተ ድንግል ወለተ አማኑኤል ወልደ አማኑኤል ወለተ ማርያም ወልደ ሚካኤል ወለተ ኪዳን ፍቅረ ሥላሴ ፍቅርተ ማርያም ወለተ ሰንበትና ወለተ ጻድቅ ወለተ ብርሃን ሰይፈ ሚካኤል ታዲዮስ ካሌብ ሐና ወለተ ጽዮንና ወለተ ጻድቅ ፍቅረ ማርያም እህተ ሥላሴ ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወለተ አማኑኤል አጸደ ማርያም ተክለ ሥላሴ ወለተ ማርያም ሁለተ ማርያም አጸደ ማርያም ሐና ማርያም ጽጌ ማርያም ወለተ ኢየሱስ ወልደ ሰንበት ገብረ መድን ገብረ ኪዳን ብርሃነ መስቀል ኃይለ ገብርኤል ፍቅርተ ማርያምና ሰይፈ ገብርኤል ወለተ ሚካኤል ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ወለተ ሥላሴ እህተ ሚካኤል ወለተ ማርያምና ኃይለ ኢየሱስ ወለተ አናንያ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም አጸደ ማርያም እህተ ሚካኤል ፍቅርተ ማርያም ወለተ ሥላሴ ወልደ ገብርኤል ወለተ ኪዳን ወልደ ሩፋኤል ወለተ ጽዮን ወለተ ኪዳን ተክለ ጻድቅ ወለተ ኢየሱስ እህተ ማርያም ምህረተ ቃል አካለ ወልድ እህተ ጊዮርጊስ ወለተ ሐናን እህተ ሚካኤል ወልደ ገብርኤል አጸደ ማርያም ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ሥላሴ ገብረ ኢየሱስ ገብረ ሥላሴ ወለተ መድህን ገብረ መድህን ወለተ ቂርቆስና እህተ ማርያም ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ተርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል ወለተ ማርያም ሐና ማርያም አክሊለ ሰማያት ቶማስ ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ማርዬ ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ኃይለ ገብርኤል ገብረአብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ አስካለ ማርያም ወለተ ማርያም ሚሚ ናቲ ብርቱካን ዓለም ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም ወለተ ጽዮን ወልደ ሰማያት ሙሉ ማሞ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁንልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት